አሉላ አባ ነጋ። ደራሲ ማሞ ውድነህ። መጽሐፉ የታተመው 1979 ዓመተ ምህረት። ውድ የቻናላችን ተከታታዮች በዛሬው የክፍል 7 ትረካችን አሉላ አባ ነጋ በሰዓጢ የተቀናጁት ድል የማዕዲስቶች እንቅስቃሴ እየገፋ መምጣትና ግብጾች አደጋ ላይ መውደቃቸው ያሳሰባቸው እንግሊዞች ከአፄ ዮሐንስ ጋር ለመነጋገር መፈለጋቸውን እናይበታል። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ እያልን አሁን ወደ ሙሉ ትረካው እናመራለን። አሉላና እንግሊዞች። የሰዓጢው ግጭትና ውጤት ግብጽ ግዛቴ ነው ስትላቸው በነበሩት ወረዳዎች ላይ የኢትዮጵያን የበላይነት፣ የአሉላንም ክንደ ብርቱነት፣ የአፄ ዮሐንስን ግልጽ ዓላማ እያረጋገጠው ሄደ። በበጎስ የነበሩት ጎሳዎች ሁሉ ኢትዮጵያዊነታቸውን አምነው የተቀበሉበት ሌላው ማረጋገጫ የሆነው ደግሞ ግብጾች ከከረን እስከ ምጽዋ ዘርግተውት የነበረውን የቴሌግራፍ መስመር የአሉላ ወታደሮች መቆራረጣቸው ነበር። በግብጽ ወታደሮች ላይ የኢትዮጵያ ወታደሮች ደጋግመው ያገኙት ድል በሱዳን ውስጥ ደግሞ ሌላ ወኔ ለማነሳሳት ምክንያቱ። በተለይም ሰዓጢ ላይ መሽገው በነበሩት የግብጽ ወታደሮች ላይ የአሉላ ዱላ ያስገኘውን ውጤት የሱዳን ማህዲስቶች ወይም ድርቡሾች ከሰሙ በኋላ እነርሱም የአሉላን ስልት በመከተል በአገራቸው ውስጥ በነበሩት የግብጽ ወታደሮች ላይ ክንዳቸውን አነሱባቸው። ይህ የተያያዘው እንቅስቃሴ ከግብጾች ይልቅ እንግሊዞችን በይበልጥ እየከበዳቸውና እያሳሰባቸው ሄደ። የማህዲስቶቹ እንቅስቃሴ በምስራቅ ሱዳን እየተስፋፋ ህዝቡም እያቀፈው የግብፅን ወታደሮች የበላይነት እያገለለው ሄደ። በዚያ አስቸጋሪና ፈጣን ግስጋሴ ለንደንና ካይሮ እየተጨነቁበት በመምጣታቸው ቀደም ሲል ተዘግቶ የነበረውን የአፄ ዮሐንስን በር ለመክፈት እንግሊዞች ስልታቸውን ማቀነባበር ጀመሩ። የዮሐንስን በር ለማስከፈት ደግሞ የበሩ ጠባቂ ከነበረው ሰውዬ ጋር አስቀድሞ መገናኘትና መነጋገሩ አስፈላጊ ሆኖ ቀረበ። ያበረኛም ቀደም ብሎ እንግሊዞችን ያውቃቸዋል። እርግጥ ነው በዚያ ወቅት ከአፄ ዮሐንስ ጋር በመነጋገር ምንም ውጤት ሊገኝበት እንደማይችል ቀደም ብሎ የሚያውቃቸው ጎርደን ከለንደን የቀረበለትን ይህንኑ ሐሳብ ቢቃወም ዓይንና ጥርሱን አግጥጦ የመጣባቸውን አስፈሪ ሁኔታ ብቻውን መጋፈጥ ሊኖርበት። ስለዚህ የኢትዮጵያን ድጋፍ ማግኘት ከሚደርስባቸው አስከፊ ውድቀት ሊታደጋቸው እንደሚችል የለንደን የፖለቲካ ጠበብት ያመኑበትንና የቀየሱበትን ስልት ጎርደንም ዓይኑን ሳያሽ ለመቀበል ግዴታው መሆኑን ስላመነበት ለዲፕሎማቲኩ ጥረት ደግሞ ራስ አሉላ ዋናው ቁልፍ መሆናቸውን ሳይውል ሳያድር ተረዳው። ስለዚህ በተቻለ መጠን የተደረገው ተደርጎ አሉላን መቅረብና ማለዘብ እንግሊዞች የተገደዱበት ምዕራፍ ሆነ። ወደ ኢትዮጵያ ለሚላከው የእንግሊዝ ቡድን ሪር አድሚራል ሰር ዊሊያም ሄዊት ኃላፊ እንዲሆን ተሾመ። ቀጥሎም ጄኔራል ቤከር ወደ ምጽዋ ሄዶ ከራስ አሉላ ጋር መላላኩን እንዲጀምር ተላከና
ከረን እንደደረሰ ቡችላውን ደበበ አርአያን ይዞ ምጽዋ ገባ። ምጽዋም እንደገባ የግብፅ ተጠሪ የነበረውን ሙክታርን ሽሮ ማሶን ቤ የተባለ አሜሪካዊ ሾመ። ዋይልድ የተባለውንም እንግሊዛዊ ነጋዴ የፈቃድ ጉዳይ ኃላፊ እንዲሆን ሾመ። ጄኔራል ቤከር እንደዚህ አድርጎ ሁኔታዎችን ካመቻቸ በኋላ ለራስ አሉላ ደብዳቤ ጻፈላቸው። በደብዳቤውም የደበበን ተከታዮች እያሳደደ እንደሚለቃቅማቸው ካረጋገጠ በኋላ በሁለቱ አገሮች መካከል ወዳጅነትና ንግድ ለመመስረት እንዲቻል በቅርብ ጊዜ የሚመጡትን የእንግሊዝንና የግብፅን መልእክተኞች ለመቀበል ፈቃዳቸው እንዲሆን ጠየቀ። ከጄኔራል ቤከር ቀጥሎም ዋይልድ የተባለው እንግሊዛዊ ቀደም ባሉት ዓመታት የነበራቸውን ወዳጅነት ጠቅሶ እርሱም የደበበን ተከታዮች እየተከታተለ ለማጥፋት እንደማይቸግረውና ከምጽዋም ጋር የንግድ ግንኙነት እንዲደረግ ከልቡ የሚጥርበት መሆኑን ገለጸላቸው። ኢትዮጵያ የተወሰዱባት ግዛቶቿ እንዲመለሱላት አጥብቃ የምትፈልግና በምጽዋም ወደብ በኩል የንግድ ሸቀጦች እንዲገቡና እንዲወጡ እንደዚሁም የጦር መሳሪያዎች እንዲገቡላት የራስ አሉላ ጽኑ ፍላጎት መሆኑን ዋይልድ የሚተማመንበት ጉዳይ ስለነበረ ለጻፈው ደብዳቤም አጥጋቢ መልስ እንደሚያገኝበት ባለሙሉ እምነት ነበር። የእንግሊዝ እጅ ግብፅን ይዞ ከአፄ ዮሐንስና ከራስ አሉላ ዘንድ ከስምምነት ለመድረስ የጀመረውን ስልት የፈረንሳይ ዓይን ደግሞ በቅናት ይመለከተው ጀመር። ስለዚህ እንግሊዞች ከአፄ ዮሐንስ ቤተ መንግሥት ቀርቶ ከራስ አሉላ በር እንኳን እንዳይደርሱ ለመከላከል የፈረንሳይ መንግሥት ጥረት ጀመረ። በምጽዋ የነበረው የፈረንሳይ ቆንሲል ፍራንሷ ሱማኝ የሚባለው ሁኔታውን ሲከታተለው ስለነበር ለራስ አሉላ በጻፈው ደብዳቤ ከእርሱ ጋር ሳይነጋገሩ የእንግሊዝን መልእክተኞች ተቀብለው ምንም ነገር እንዳይወስኑና ከእንግሊዞች ወጥመድ እንዳይገቡ አስጠነቀቃቸው። ለአፄ ዮሐንስም ተመሳሳይ ውክልና ካገኘ የፈለጉትን ያህል የጦር መሳሪያ ከፈረንሳይ ሊያስመጣላችሁ እንደሚችል አረጋግጦ ፈቃዳቸውን ጠየቀ። ንጉሠ ነገሥቱም ቀደም ሲል በነበራቸው ግንኙነት ከእንግሊዞች ጋር ከስምምነት ለመድረስ እንዳልቻሉ በመገንዘብ እንግሊዝ አዲስ በቀየሰችውም የመቀራረብ አዝማሚያ ጥርጣሬ አድሮባቸው ኖሮ የፈረንሳይ ወኪላቸው እንዲሆን መፍቀዳቸውን ላኩበት። ሰነባብተው ደግሞ እንግሊዞችና ግብጾች ከመድረሳቸው በፊት ሉሲን ላቦስ የተባለው የፈረንሳይ መልእክተኛ እንዲመጣላቸው ጠየቁ። የአፄ ዮሐንስ ዝንባሌ ወደ ፈረንሳዮች ያጋደለ ቢሆንም የፈለጉትን ያህል የጦር መሳሪያ ከፈረንሳይ ለማግኘት የሚችሉ መሆናቸውን ቢያውቁትም እንግሊዝ ደግሞ የግብፅና የይዞታዎቿ ሁሉ የበላይ ስለነበረች በመጀመሪያ መልእክተኞቹን ማነጋገርና ሐሳባቸውን ማወቅ ከተቻለም ወደ ስምምነት መድረስ ቅድሚያ ሊሰጡት የሚገባ ጉዳይ መሆኑን ተረድተው የፈረንሳዮቹን ጥያቄ በሁለተኛ ደረጃ ያዙት። አድሚራል ሄዊት ምጽዋ እንደደረሰ ስለ ራስ አሉላ ባህሪና በአፄ ዮሐንስም ዘንድ ስለነበራቸው ታማኝነትና ተደማጭነት እየጠየቀ ሲያጠና ሰነበት። ከዚያ በኋላ ለእርሳቸው ባህሪና ክብር በሚስማማ ሁናቴ ደብዳቤ ጽፎ የመቶ አለቃ ዋልተር ገረሃም የሚባለውን መኮንን አስይዞ ወደ አዲ ተክላይ ሰደደ። ራስ አሉላም የመቶ አለቃውን በወዳጅነት መንፈስ ካነጋገሩት በኋላ አድሚራል ሄዊትንም ለመቀበል ፈቃደኛ መሆናቸውንና ንጉሠ ነገሥቱ ወደ ነበሩበት
አሸንጌ እስከሚባለው መንደር እንደሚልኩት ደብዳቤ ጽፈው መኮንኑን መለሱት። ጉዳዩ ግን በእንግሊዞች ዘንድ ሌላ ጥርጣሬ ፈጠረ። ንጉሠ ነገሥቱ የነበሩበት አሸንጌ ከምጽዋ በጣም ሩቅ ስለሆነ አድሚራሉ እዚያ ለመድረስ በርካታ ሳምንታት እንደሚጠይቁትና ከዚያም ሌላ ደግሞ ምናልባት እንደ አፄ ቴዎድሮስ አፄ ዮሐንስም በአንድ ምክንያት ተበሳጭተው አድሚራሉንና ተከታዮቹን ያሰሯቸው እንደሆነ ለማስፈታት ደግሞ ከፍተኛ ጥረትና ትንቅንቅ ስለሚደርስ ንግግሩ ከቀይ ባህር አካባቢ በማይርቅ ቀበሌ እንዲሆን ስለፈቀዱ ይህንኑ ጉዳይ በለዘብታ እንዲያስረዳቸው ኮማንደር አርነስ ሮልፍ የተባለውን የባህር ኃይል መኮንን ወደ ራስ አሉላ ላኩት። ኮማንደሩ አዲ ተክላይ ደርሶ የተላከበትን ጉዳይ ሲያስረዳ አድሚራሉን አሸንጌ ድረስ ለመላክ በእኛ በኩል አንዳንድ ችግሮች አሉብን። ምክንያቱም የቀበሌው ርቀትና አድሚራሉም ያለባቸው ብርቱ የሥራ ኃላፊነት ብዙ ጊዜ ለማባከን የማይፈቅድላቸው ስለሆነ በጤንነታቸውም በኩል እኮ እንደዚሁ ችግር አለባቸው ሲል ራስ አሉላም ቀበል አደረጉና መቼስ አየህ ወዳጄ፣ ንጉሠ ነገሥቱ እስከ ባህሩ ጠረፍ እንዲመጡላችሁ ለማዘዝ አልችልም። ለነገሩ ግን ለእርሳቸው የተላከውን ደብዳቤ ለመቀበልና አስፈላጊም ሆኖ ከተገኘ ለማዋል እችላለሁ። አስፈላጊያችሁም ከሆነ እስከ ምጽዋ ልሄድላችሁ ፈቃደኛ ነኝ አሉት በትህትና አነጋገር። እኛን ለመከበልና ለመርዳት ሲላሳዩን በጎ ፍቃድ ከልብ አመሰግኖታል። አድሚራሉ ግን ለንጉሠ ነገሥቱ የተጻፈውን ደብዳቤ ለራሳቸው ካልሆነ በቀር ለሌላ ሰው እንዲሰጥ የሚፈቅዱ አይመስለኝም ብሎ ኮማንደሩ ትክ እያለ ተመለካከታቸውና ቀጠል አድርጎ ለመሆኑስ የግብፅ ይዞታ ስለሆኑት ቀበሌዎች እርሱ ያለዎት አስተያየት እንዴት ነው ብሎ ጠየቃቸው። በአመለካከቱም ጠንቀቅ በዚህ ጉዳይ የኔም ሆነ የአፄ ዮሐንስ ሐሳብ አንድ ነው። ኢትዮጵያ በጎስንም ሆነ ወደቡን ለማንም አሳልፋ አትሰጥም አሉ ኮስተር ብለው። በዚህ ጉዳይ ላይ እኔ መቼም የሚሰጠው መልስም ሆነ ውሳኔ የለኝም። አድሚራሉ የተላኩበት ጉዳይ ስለሆነ የእርሳቸው ድርሻ ነው። ግን አሸንጌ ድረስ ለመሄድ የሚኖርባቸው ችግር ነው የሚያሳስበኝ አለ ኮማንደሩ በግራ እጁ አፍንጫውን ነካ ነካ እያደረገ። ታዲያ እንግዲህ እኔስ አድሚራሉ አሸንጌ ድረስ እንዳይንገላቱባችሁ ምን ማድረግ እችላለሁ? ባይሆን እዚህ ድረስ ከመጡልኝ ራሴ ይዣቸው ንጉሠ ነገሥቱ እስከሚገኙበት አሸንጌ ሄድላችኋለሁ። ነገሩንም አብራርቼ ወደ አፄ ዮሐንስ ልክላችኋለሁና ምናልባትም ከአሸንጌ ወደ መቀሌ ወይም አድዋ የሚመለሱበትን ጊዜ የሚያስታውቁን ይሆናል። በቶሎ የሚመለሱ ከሆነም ችግራችሁ ተቃለለ ማለት ነው አሉት ለዘብ ባለ አነጋገር። ጉዳዩ በዚሁ አበቃና ኮማንደሩ ወደ ምጽዋ ሲመለስ ራስ አሉላም ጉዳዩን አብራርተው ወደ ንጉሠ ነገሥቱ መልእክተኛ ሰደዱ። በመካከሉ ግን ሱዳን ውስጥ የተነሳው የማህዲስቶች ንቅናቄ እየገፋ የእንግሊዝንም ወታደሮች እያጠቃ በመምጣቱ የሁኔታውን ከባድነት የተገነዘበው አድሚራል ሂዊት ወደ ንጉሠ ነገሥቱ ሄጄ ብነጋገር ይሻላል ብሎ ወሰነና አሜሪካዊው ማሶምቤንና የግብፅን ተወካዮች አስከትሎ አስመራ ሲደርስ ራስ አሉላም ከአዲ ተክላይ አስመራ ድረስ ሄደው በወግ በማዕረግ ተቀበሉት። ከቀናት በኋላም ጉዟቸውን ወደ ትግራይ ቀጠሉ። አፄ ዮሐንስ የራስ አሉላ መልእክት ከደረሳቸው በኋላ
በጉዳዩ ላይ ከፍተኛ ትኩረት ስለነበራቸው ከአሸንጌ እንደሚመለሱና እስከዚያው ድረስ ግን ስለ ጉዳዩ ከእንግዳው ጋር እየተመካከሩ አድዋ ላይ እንዲጠብቋቸው ላሉላ ላኩባቸው። ራስ አሉላና እንግዳው እንግሊዛዊ አድዋ ደርሰው ለወራት ያህል ከጠበቋቸው በኋላ አፄ ዮሐንስ ደረሱ። በአሉላ አማካኝነት አድሚራል ሄዊት ከአፄ ዮሐንስ ዘንድ እንደቀረበ ተገቢውን ሰላምታ ካቀረበ በኋላ ከእንግሊዝ መንግስት የተላከውን ደብዳቤ አቀረበ። ንግግሩን ሲጀምሩም አድሚራሉ ግርማዊነቶ ከብዙ ጊዜ ጀምሮ ሲመኘው የነበረው የግዛት ጥያቄ ከእንግዲህ ወዲህ ከአንድ ግብ እንደሚደርስ ተስፋለኝ አለ በፈገግታ ተውጦ። የራሴን የባህር በር መልሼ በወስድ ትርፍ ነገር ያልነበረኝን ነገር እንዳገኘው ሆኖ መታሰብ አይገባም። ከሰላም ቢሆን የኢትዮጵያ መሬት በግብጾች እጅ ቢገባም መልሼ ወስደዋል አሉ አፄ ዮሐንስ ቆጣ ብለው። ከዚያ በኋላ ንግግሩ ቀጥሎ ከስምምነት ላይ ስለደረሱ ሐምሌ 17 ቀን 1876 በኢትዮጵያ በኩል ንጉሠ ነገሥቱ ራስ አርያ ሥላሴ፣ ራስ ሚካኤልና ራስ አሉላ ሲገኙ በእንግሊዝ በኩል ደግሞ አድሚራል ሄዊትና ማሶምቤ ሆነው ቀጥሎ ያለውን ውል ተፈራረሙ። አንደኛ፣ በምጽዋ በር የሚወጣና የሚገባ ዕቃ ሁሉ የነጋዴም ዕቃ ቢሆን የጦር መሳሪያም ቢሆን ከግብር ነፃ ይሆናል። ሁለተኛ፣ በእንግሊዝ ጠባቂነት ከመስከረም መባቻ ጀምሮ በ1876 በኢትዮጵያ ቁጥር በእንግሊዝ ቁጥር በ1884 ቦጎስ የሚባለው አገር ለጃንሆይ ለንጉሠ ነገሥቱ ይመለሳል። የምስር ኬድው ወታደሮችም ከሰላን፣ አመዲበን፣ ስንሃትን ለቀው ሲወጡ በመሃል ያሉት የኬድዊ ቤቶች ዕቆች የጦር መሳሪያቸውም ሁሉ በእነዚህ ስፍሮች የሚቀር ለጃንሆይ ይሁን። ሶስተኛ፣ ጃንሆይ ንጉሠ ነገሥት በከሰላ፣ በአመዲበ፣ በሰንሂት ያሉት የኬድዊ ወታደሮች ምጽዋ ሲመለሱ ረድተው በኢትዮጵያ በደህና አሳልፈው ሊሰዷቸው ተስማሙ። አራተኛ፣ የምስር ኬድዊ ለጃንሆይ ለንጉሠ ነገሥት ይፈቅዳሉ ጳጳሳቱን ወደ ኢትዮጵያ ለመስደድ። ጃንሆይ ንጉሠ ነገሥትና የምስር ኬድዊ ቅጣት ፈርተው ከአንዳቸው ግዛት ወደ አንዳቸው ግዛት የሚሸሹ በደለኛና በደለኞችን አሳልፈው ሊሰጣጡ ተስማሙ። ስድስተኛ፣ ይህ ቃል ኪዳን ከታተመ በኋላ በኢትዮጵያ ንጉሠ ነገሥትና በምስር ኬድዊ መካከል ጸብ ቢነሳ ለእንግሊዝ ንግሥት ሊነግሩ ሊያሰሙ ውል አደረጉ። ሰባተኛ፣ ይህ ቃል ኪዳን ወረቀት በታላቋ ብሪታንያና በአየርላንድ ንግሥት በህንደጌ ቄሳሪት ደግሞ በምስር ኬድዊ ዘንድ ታይቶ ቶሎ ይመለሳል። ለዚህም ምስክርነት ሪር አድሚራል ሰር ዊልያም ሄዊት የታላቋ ብሪታንያና የአየርላንድ ንግሥት የህንደጌ ቄሳሪስት ምስለኔ ሆኖ ጃንሆይም ንጉሠ ነገሥት ክቡር ሚሶን ቤን የምስር ኬድዊ ምስለኔ ሆነው ይህን ቃል ኪዳን በየማህተማቸው አተሙ፣ አጸኑ። ግራ ቀኙም ፈረሙበት። እንግዶቹ ወዳረፉበት ቤት ሲሄዱ ራስ አሉላም ሸኝተዋቸው ተመለሱና ተንኮላቸውን አፈራርሶ መሬታችንን በሰላም ለማግኘት በቃን፣ እንኳን ደስ አለን አሉ። ለጥ ብለው የደስታ መግለጫ እንዲሆናቸው እጅ እየነሱ ናሳሚ፣ ያንተው ትጋትና ልባምነት ነው ለዚህ ያደረሰኝ ናሳሚ ሲሉ አፄ ዮሐንስ ራስ አሉላም የጌታቸውን ጫማ ሊስሙ ሲያጎነብሱ ንጉሠ ነገሥቱ ቀበል አድርገው አቅፈው ሳሟቸው። ቀጠል አድርገውም ስለ ፈረንሳዮቹስ ምን ይታያል
እንግሊዞችን አትመኗቸው፣ መሳሪያም እኛ እናስመጣለን ነው የሚሉት ሲሉ ጠየቋቸው። ጃን ሆይ እነርሱም ቢሆኑ መሬት ስጡን ባዮች ናቸው። ታዲያ እነርሱንስ ቢሆን እንዴት ማመን ይቻላል? እንደኔ ግብጾች ይዘዋቸው የኖሩትን ቀበሌዎች በእጃችን ካደረግን ሁሉንም በሩቅ ከመዛመድ በቀር ማስጠጋቱ እያደር የሚያመጡት ጣጣ እንደዚሁ ከችግር ላይ ችግር የሚያመጣብን ነው የሚሆነው። ማለፊያ እስቲ ስለ እነሱም ቢሆን ወደፊት እንመካከርበታል አሉ አፄ ዮሐንስ። ራስ አሉላ አጥብቀው ይመኟት የነበረችውን በጎስን መልሰው ለመውሰድ የሚችሉበት እንደዚሁም የከዳተኞቹን የደበበን የክፍለ ኢየሱስንና የባህታ ጎስን እጅ የሚይዙበትን ውል አግኝተዋል። የውስጥ ጉዳዩን በሰላምና በአንድነት ያጠናከረችው ኢትዮጵያ እንደዚያ ሆና ስትጎለብት ተጻራሪዋ ግብፅ ተዳከመችና የአሉላ ጥረትና ስልት ከታላቋ ብሪታንያ ጋር ለመዋዋል ቻለ። ግን ከግብፁ ከዲቭ ትከሻ ላይ ቆመው የተፈራረሙት አሉላና ሄዊት እንደገና የተጋጩበት ምዕራፍ ደግሞ ደረሰ። አድሚራል ሄዊት ከአድዋ ተነስቶ ምጽዋ እንደደረሰ የዚች ሀገር ሰዎች ወዳጅነታቸው እጅግ አስገራሚና ተፈላጊም ነው። አሉላም ታላቁ የአቢሲኒያ ጄኔራል ናቸው፣ በአገሪቱም ውስጥ በራሪ መንፈስ ናቸው ብሎ ለስራ ጓደኞቹ አጫውቷቸዋል። ውድ የቻናላችን ተከታታዮች የክፍል 7 ትረካ የሰማችሁትን ይመስል ነበር። በቀጣይም ክፍል 8ን አዘጋጅተን እናቀርብላችኋለን። እናንተም በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቻናላችን ቤተሰብ አባላት እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት ቦታ ላይም ሐሳብ አስተያየታችሁን አስፍሩልን። እስካሁን ሳትሰለቹ እስከ መጨረሻው በትዕግስት ስለተከታተላችሁንና ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁ ምን ጊዜም ይብዛልን።